በመጀመሪያ ደረጃ እግዚአብሔር በሚያውቀው ማወራው ነገር ውሸት ከሆነ እግዚአብሔር ይፍረድብኝ ማለት ነው። አንድ ሰው ወጥቶ ስርዓት የሌለው ሰው ወይ ስለ ኤልያስ እንዲሆኑ ነው ብለው የሚያወሩት ሰዎች እጅግ አስመሳዮች፣ ውሸታሞች፣ ነውረኞች እርስ በርስ ተጣልተው በኤልያስ የተመታቱ መስለዋቸው ማለት ነው። እኔ ሁሉንም ሰዎች በጊዜ ወዳቸዋለሁ። አሁን ምን ይጠቅማል? ለነሱ አጀንዳ መስጠት እኮ ብናወራም የሆነ ሰው ወጥቶ እሱ እንዲሆኑ ነው ምናምን ስላለች እነኛን ያናደደች መስሏት ማለት ነው አይደለ? ከዛ ደግሞ እንትን ይሄ ቃላት መወራወር አጀንዳ ሰላም በይው። ይኸውልሽ ኤልያስ መልካ እንኳን ሊያጣ ማለት ነው እሱ ቤት መጥተው ነበር ምግብ የሚበሉት። ኤልያስ መልካ እንኳን ጥቁር ሽሮ ሊያርበት በመጀመሪያ ደረጃ በአማርኛ ጥቁር ሽሮ የሚባል የለም። ገብቶሻል? አልበሜን እንደዚህ አውታር ላይ ጭኜ እንደዚህ ሚሊዮን ቪው ገብቷል ተሰጠኝም ትላለች ምናምን እና ደግሞ ታሳዝነኛለች። አሁን እኔ ምን ብዬ አሁን እሷን መናገር አልፈልግም። ምክንያቱም ትሳሳታለች እኮ በራሷ የሚወት ላይ ለክፋት አይደለም፣ ክፉ ልጅ ምናምን አይደለችም። እድሜ 34 ነው ትልሻለች። ወጣ አታውቀውም እንዴ? ትወጣና ምንም ባልተፈጠረበት ገና እኮ ወይ ደሞ አልተረጋጋ ምናምን እንዲህ ምናምን ወጠራ ተቀውጠዋለች ማለት ነው። በመድኃኒዓለም በቃ ይብራ አራድዬ ልጅ እኔ ወዳታለሁ። ደግሞ ዘመድ እኮ ነች። እነኛም የኔው ጉዶች ደግሞ በቃ እንደው መሀላቸው ጌጣቸው በሆን ደስ ይለኝ ነበር። አሁን በቀደም ኢንተርቪው ሲያደርጉ አላየሽ? እኔ ለምን ጠላቸዋለሁ? አበሳጭተውኝ እኮ ሊሆን ይችላል፣ ግን እነሱ እንዲያውም የኔን ስም ጠርተው አያውቁም። እኔ ግን ጠራዋለሁ። ምን ችግር አለ? መሀላቸው እኮ ሆኜ ደግሞ አንድ ፈልፈላ ወንድማቸው ኢንተርቪው በቀደም ሲያደርጉ በሆን ግርማ ሞገስ ነው መሆናቸው። አላምርም እንዴ ሳወራ? ኦፍኮርስ አየሽ። ግን እንደዚህ ዝም ብለው ቃላት ሲወራወሩ አንደኛ አልጮኸም እኮ እንደው ቢሰማ ኖሮ ነበር ጥሩ ባዩሽ። እና እሷ ጣጣ የላትም በቃ ያራዳ ልጅ ነች ምናምን በቃ ትመጣና እድሜ 34 ነው ትልሻለች። ኧረ 34 እና 64 እንዴት ነው ነገሩ? እኛ እኮ ድሮ ህፃኑንን ምናምን በንትን ከች ብለን ምናምን ነገር ወይ ቫይራል። ከዛ እኔ እኮ ድሮ ህፃኖኝ እኮ እሷ በዩኒቨርሲቲ ስትዘፍን አይቻታለሁ ይልሻል። መጡ ድጋሚ ደግሞ ለሱ ልትመልስ ወጥራ ምናምን የሰላም ተጓዥ መስላ ነጭ ለብሳ አዎ በቃ ምናምን ስትል ምንም እኮ አልተፈጠረም። ኤልያስ መልካ ላይ እሺ ቢያጣስ ደግሞ ሰው አይደለም እንዴ? ብርቅ ነው እንዴ? እንኳን ሀገር አንድ ሰው አገር ታጣ የለ እንዴ? እንደ ትልቅ ኢሹ አንደኛ አላማረባችሁም። የምታወሩት አወራራችሁም ለዛ የለውም። አልተሰማም፣ አልደረሰም። በተቻላችሁ መጠን አትዘባርቁ። ብዙ የምናውቀው ሚስጥር ስላለ ማለት ነው። ይሄ እንዴ ኤልያስ እኮ ሲታመም እኔ ያልነበርኩ እንዴ ማድረው ሆስፒታል መጥተው እኮ ጭራሽ አያውቁም። እና ኢሜጅ ደግሞ መጥፎ ነሽ። ኤልያስ እኮ ብዙ ነገር አሰልጥኖኛል። ፌመስ የሆኑ ሰዎች አሁን አሉ። የሆነ ቢሮ ስትልኪው ፊቱ ተቀባይነት ያለው ሰው ምናምን፣ የሆነ ቦታ ስትልኪው ደግሞ በቃ እንደ ጻድቅ ምናምን ሆነ። ዓለም አስመሳይ አይደለች። እበዱ ደግሞ ዛሬ ልውል መጣ ተብሎ ጉድ ይፈላል ዛሬ። ከዛ አዎ በጣም ምናምን አልነበርክም። ውሸታ እኛ ነን የነበር ውሸታ። እያንዳንድሽ አቅሻለሁ። እግዚአብሔር ይመስገን እሱ ደግሞ አባቱ ጋር ነው ያለው፣ በመንፈስ አብሮ ነው ያለው። ግን ቃላት ብትወራወሩ ሰው ደግሞ እኔን ነው የሚያምነው። አያምናችሁም እናንተ ከነ ክብራችሁ ብትቀምጡ። እንኳን ኤልያስ ሊቸገር ቀርቶ ምግብን የምናውቀው ኤልያስ መልካ ስቱዲዮ ስንሄድ ነው። እኔ ሌላ ስቱዲዮ ስሄድ ምግብ አላውቅም፣ ይቅርታ አድርጉልኝ። እንኳን ምግብ ሻይና ቡናም አላውቅም። ኤልያስ ጋር ነው ምግብ መበላት የተለመደው እኮ አይደል? ስለዚህ ዘፋኝን ከጨበጠ በኋላ ምግብ ብሉ የሚል ልጅ አንድ ቀን ጓዳው ዝግም ሆኖ አያውቅም፣ ጎሎም አያውቅም። ኤልያስ መልካ ሙላት የነበረው ሰው ነው፣ ያለው ሰው ነው። የእሱ በረከት እኮ ዛሬም የሀገር ጸጋ ነው። ለእኛ የተሰጠን ነገር ገና ይመነዘራል። እና አቶ ነው የለውም፣ የሰጠው የለም። በቃ እኔ የረዱትን ሰዎች ስም መግለጽ አልፈልግም። እግዚአብሔር ይመልከትላቸው። ሌላ ሰው የረዳው የለም፣ ችግሩን ያላወቀ የለም፣ ህመሙን ያላወቀ የለም፣ የሰጠው የለም። ምንድን ነው? አለቀ።
ለዝና ብዬ ያደረኩት ነገር የለም። ለዝና ብዬ የተቸገረ ያልኩት ነገር የለም። ለምን ብዬ ነው ለዛ እንደዛ የምለው? አብዛኛውን ዘፋኝ ኤልያስ ነው ዘፋኝ ያረገው፣ አብዛኛውን ዘፋኝ። እኔ ግን ሲሄድ ጉሮሮ ጥሩ ጉሮሮ ይዤ ነው የሄድኩት። ኤልያስ ያዳበረልኝ ማንነቴን ነው። ገብቶሻል? የሆነ የሚያስጠላ ነገር ቢኖረኝ አውጥቶ ጥሎልኛል። ስለዚህ ኤልያስ ለኔ ህይወቴ ምንም ማለት ቃላት ያጥረኛል። ነፍሱን ይማረው እና ምንም ማብጠልጠል እኔን አይጠበቅባቸውም። ዘፈኑ መልስ ነው በቃ። ወይ ልምጣ ወይ ምጣ ከሆንኬን የጣ በምን ጥፋቴ ነው ልቤ እንደሚቀጣ ከዚህ በላይ መልስ ምን አለ? መሆን ከነበረባቸው ያኔ ነበር መሆን የነበረባቸው። አሁን ከሞተ በኋላ እሷ እንዲህ ናት እሱ እንዲህ ነው አይጠቅም። ስለዚህ ምንም ይሄ ሶሻል ሚዲያ ላይ ወጥቶ ማብጠልጠሉ ምንም አይጠቅም። ምክንያቱም እኔ እኮ አልጻፍኩትም። እውነቴን ነው እኮ ነው አልጻፍኩትም። የጨመርኩበት የቀነስኩበት ነገር የለም። ከዛ ውጪ መሰሉ እንዲህ ናት ምንም አይጠቅምም። እሱ እንደ ሻማ ቀልጦ ለሰው የሞተ ሰው ነው። እኔ ደግሞ ተራበ፣ ተጠማ፣ ተቸገረ ያልኩት ለአርቲስት አያበላም አያጠጣም አይደለም። ለሱ የሆነለት ሰው የለም። እንደ ስራው እሱ እንደሆነላቸው የሆነለት ሰው የለም። ስለዚህ ይሄንን ስለሚያቅ በቂ ነው ዘፈኑ መልስ ነው። ከኔ ጋር ጭቅጭቅ አይጠበቅባቸውም። እነሱ በዛ አንድ ሲሰጡ እኔ በዚህ አንድ መስጠት የለብን። ዘፈኑን ቁጭ ብለው ያዳምጡት። አንድ ኢንተርቪው ላይ ተናግሬያለሁ። ይሄ ዝም ብሎ ገባ አላግባብ በቃ ዝም ብሎ ውሸት ነው ሁላችንም እናውቃለን። እና ኤልያስ መልካ ቤት ኤልያስ ኪሱ ውስጥ እንኳን ብር ባይኖረው እንደዚህ አይነት ነገር ተሟልቶ ነው። ይሄ ምግብ ምናምን ብርቅ አይደለም። ገባ በጣም በሚገርም ሁኔታ ማለት ነው። አሁን ይሄን ተናግሬ ከዚህ ኢንተርቪው ሲወጣ አንድ ሙዚቀኛ ስሙን ያው መጥራት በጣም ትልቅ እኔ ጋር የቀዳ ሙዚቀኛ ነው። በጣም ትልቅ ሙዚቀኛ ነው። ሚስኮል አግኝቻለሁ እና ለስራ ብቻ ነው የምንደዋወለው ኖርማሊ። እና ከዛ በኋላ ስደውለት ከተላለፈ በኋላ ዝግጅቱ ነው ስደውለት ጆኒ ሁሌም የሚያንገበግበኝን ነገር ተናገርክልኝ። ለምን እኔ ኤልያስ ነውን አላውቃትም በብዛት ግን የሆነ ስራ ለመቅዳት ኤልያስ ጋር በሆነ ሰው የሚያውቀው ሰው ኤልያስ ጋር ይዞት ይሄዳል። ያን ቀን 3 የበላሁ አለ። ከምሳ ሰዓት እስከ ሆነ ሰዓት ቆይቻለሁ አለ እዛ ቤት። ሰው የሚጠግብ አይመስላትም 3 የበላሁ ገባ። እና በጣም ይሄን ኢንተርቪው አይቼ በጣም ተናድጄ ነበር። ልክ ነገርክልኝ ምናምን ብሎ አለኝ ማለት ነው ገባ። ለምን እንደዚህ አይነት ነገር የራሱ የሚወራም ለማውራት የሚያሳፍር ነገር ነው። ምግብ በቃ ቤዚክ ነገር ነው መሰረታዊ። ግን ማንም ሰው እዛ ቤት ሲመጣ ስቱዲዮስ ሳይበላ እንዲገባ አይፈልግም። እና ማናችንም ቤት እንደዚህ ከምናዘጋጀው የበለጠ ተዘጋጅቶ የሚጠብቅ ነገር ነውና ለዛ ነው እኔ ለምን አልመለስክም የሚለው ነገር ይሄ ግብ የዱርዬ ነገር ስማ ያለበት ቦታ ላይ የኔ ፐርሰናል ቢሆን በሌላ መንገድ እንትን ላይ ይሆናል። ስሜታዊ ሞር ይሆናል። ሁሌ እሷ ነገርን አብሮት ትልቅ ነገር ስለተሸከምን እንደዚህ ነገሩ ላይ በጣም በስርዓት ማድረግ ፈልጋለሁ ማለት ነው ገባ። ስለዛ ነው ቆይቼም ቢሆን ግን በኔ በኩል የሚሰማኝን እንትን ያልኩት ማለት ነው።